It's on here now. The goalkeeper's beat, and South Africa have done Gabriel Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሁለተኛው ጉዳይ እንሂድ። ሁለተኛው ጉዳይ የሚወስደን በቀጥታ ትላንት ከአድማጮቻችን ሲነሳ የነበረን ጥያቄ ዛሬ 5 ሰዓት ላይ በጉዲሰን ፓርክ የሚደረገውን የአርሰናልንና የኤቨርተንን ጨዋታ መነሻም አድርገን የእውነት ለመናገር የቪክቶር ዮኬሬሽ ጉዳይ የራሱ ድክመት ነው ወይስ የአገልግሎት መዳከም ነው ያደከመው የሚለውን ነገር ባጭሩ ለመፈተሽ ጥረት እናደርጋለን። አንድ ነገር መርሳት የለብንም ሳምሪ፣ አርሰናል የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ መሪ ነው። አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ ከሚያስቡ ለዛም ከታጩ ይገባቸዋል ይችላሉ ከተባሉ ክለቦች መካከል አንዱ ነው። ግን ብቸኛው አይደለም። ማንቸስተር ሲቲ ከአርሰናል በ2 ነጥብ አንሶ ሁለተኛ ተብሎ እየተጠራ ከኋላው አለ በቅርብ ርቀት። እነዚህ ሁለቱ ክለቦች ዋነኛ የዋንጫ ተፎካካሪ ናቸው ካለን የፕሪሚየር ሊጉን ለማሸነፍ ዋንጫውን ለመውሰድ ማንቸስተር ሲቲ ሃላንድ ላይ የሚተማመነውን ያህል አርሰናል በቪክቶር ዮኬሬሽ ላይ እንዲተማመን ተስፋ አድርገን ነበረ። አሁን በቪክቶር ዮኬሬሽ ላይ ለመተማመን የሚያስችል እውነት አርሰናል ቤት ውስጥ አለ ወይ ነው ጥያቄው። የለም፣ ገናነት ነው የሚታየው። የሚቀሩ ብዙ ነገሮች እንዳሉ ነው አይናችንም የሚያየው፣ ምስክርነትም የምንሰጠው። የሚቀሩት ነገሮች ለምን ቀሩ ነው? ሰርቪስ ፕሮቫይድ ስላልተደረገ ነው? የሌሎቹ የአርሰናል ተጫዋቾች ለቪክቶር ዮኬሬሽ የሚገባውን የሚያስፈልገውን ኳስ ስለማይሰጡት፣ ኳስ ካልሰጡት ምን ያድርግ ብለን ነው የምንረዳው? ወይንስ የለም እሱ ራሱም ቢሆን የሚገባውንና የሚጠበቅበትን አላደረገም ነው? ከነዚህ ከሁለቱ አንዱ ነው። መቼም ከነዚህ ከሁለቱ አንዱ ነው ካልን ግን መነሻ የምናደርገው መጀመሪያ የፊት ለፊት ሐቆችን ማውራት ነው። ከ14 የፕሪሚየር ሊግ ጨዋታዎች ቪክቶር ዮኬሬሽ በ11 ጎል አላገባም። እውነት ነው። መነሻችን ላይ ቪክቶር ዮኬሬሽን ስናነሳ ሃላንድን ስላነሳን፣ ሃላንድ ደግሞ የዚህ ሙሉ በሙሉ ተቃራኒ ነው። ያላገባባቸው ጨዋታዎች በጣም ጥቂት ናቸው። 2 ጨዋታዎች ላይ አላገባ ይሆናል እንጂ ሌሎቹ ላይ በሙሉ አግብቷል። ስለዚህ ኮምፕሊትሊ ኢንቨርስ ነው። ሲቲ ቤት ያለው የማጥቃት አቅምና ከአጥቂው የሚገኘው አገልግሎትና የሲቲ ተፎካካሪ ነው የምንለው አርሰናል ቤት ያለው ከአጥቂ የሚገኘው አገልግሎት ሙሉ በሙሉ ዳይሬክት ኦፖዚት። ለምን የምንለው ለዚህ ነው። አርሰናል ይህንን ማስተካከል አለበት የምንለውም ለዚህ ነው። በሌሎች አጥቂዎች በሚመዘኑባቸው፣ አጥቂዎች በሚለኩባቸው እያንዳንዳቸው ጉዳዮች እነዚህን ተጫዋቾች እንለካ የምንል ከሆነ የምናገኘው የአርሰናልን ኪሳራና ጉዳት የማንቸስተር ሲቲን ብርታትና መተማመንን ነው። በየአጥቂዎቻቸው ሲቲ ይበረታል፣ በሃላንድ ሲቲ
ልበ ሙሉ ነው በሃላንድ። አርሰናል ይህንን አይነት ስሜት በቪክቶር ዮኬሬሽ ላይ እንዲፈጠርበት ከቪክቶር ዮኬሬሽ የተገኘው አውትፑት ገና ትንሽ የተጠበቀውን ያህል አይደለም። ሁሉንም ነገር ተዉትና ባለፈው ሳምንት በነበሩ የሁለቱ ክለቦች የተለያዩ ክለቦችን የገጠሙባቸውን ጨዋታዎች ውሰጅ። አርሰናል በሜዳው በኤምሬትስ ስቴዲየም ከወልቭስ ከውራው ዘንድሮ የማይረባ ተብሎ ከሚጠቀሰው ከወልቭስ ጋር ተጫውቶ ቪክቶር ዮኬሬሽ ምን አደረገ? ማንቸስተር ሲቲ ከክሪስታል ፓላስ ጋር በክሪስታል ፓላስ ሜዳ ተጫውቶ 3-0 ሲያሸንፍ ሃላንድ ምን አደረገ የሚለውን ነገር ስታነሽው በሁለቱ መካከል ጨዋታዎቹ ካለቁ በኋላ የሚሰጡት አስተያየቶች ኮምፕሊትሊ የተለያዩ ናቸው። ሃላንድ አንድ አገኘ፣ አገባ፣ ከዛ ሪጎሬ ነው አገባ። ቪክቶር ዮኬሬሽ እንደዚህ አይነት አቅም መቼ ነው የሚያገኘው? ነው አይንካ፣ አይሞክር፣ የሙከራው ቁጥር አይርባ፣ ችግር የለውም ግን የሚያገኛትን አንድ አጋጣሚ ጎል አድርጎ አርሰናል እና በአርሰናል ውጤት ላይ ትልቅ ተጽዕኖን የሚያሳድረው መቼ ነው? ስለ ሁለቱም ተመሳሳይ ነገር ነው አሁን እየተናገርን ያለ ነው። ስለ ሃላንድ ኦልሞስት የውድድር ዓመቱ ከጀመረ ጊዜ ዘንድሮ ጉድ የፈላበትን ሃላንድን ነው እያየን ያለ ነው። የሚገርም ሃላንድን ነው እያየን ያለ ነው። ስለ ቪክቶር ዮኬሬሽ ደግሞ ምንድን ነው ችግሩ? እንደሚጠበቀው ለምን አልሆነም? ምን ነካው ነው? አሁንም ከሳምንቱ ያለፈው ጨዋታ ከወልቭስና ከክሪስታል ፓላስን ከገጠሙ በኋላ ሀሳባችንን ለመቀየር የሚያበቃ ምንም ነገር አላገኘንም። መርሳት የሌለብን እውነት እሱ ነው። አሁን የምናነሳውን ነገር ስትወስጂ ለምሳሌ ሃላንድን ስትወስጂ በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ የኮከብ ግብ አግቢነትን እየመራ ያለው እሱን ስንት ጎል አለ? 17። አይ እንደዚህ ማታነጻጽሩ። ሃላንድ እኮ የእንግሊዝ ፕሪሚየር ሊግን ለምዶታል። ይሄ እኮ የመጀመሪያው ነው እንዳቲ የሃላንድን የመጀመሪያ የውድድር ዓመት በመጀመሪያዎቹ 16 ጨዋታዎች ስንት አገባ ስትዩ ከዚህ በላይ ነው ያገባው። ከቪክቶር ዮኬሬሽ እና በሃላንድ መካከል ንጽጽር መስራቱ ይቁም፣ አያስፈልግም ብንል ይሄንን እውነት አንኑረው፣ ይሄንን እውነት እንካደው እንደማለት ነው የሚሆነው። የምናነጻጽራቸው ሁለቱ ማጥቂ ስለሆኑ ነው። የምናነጻጽራቸው ሁለቱ የሚጫወቱባቸው ክለቦች የፕሪሚየር ሊጉን ዋንጫ ለማንሳት የሚፎካከሩ ስለሆነ ነው። ምናልባት አት ዘ ኤንድ ኦፍ ዘ ሲዝን በሁለቱ ክለቦች መካከል ለዋንጫ በሚደረግ ፉክክር መበላለጥ የሚመጣ ከሆነ የመበላለጡ የመምጣት ዋነኛው ምክንያት የእነዚህ ልጆች የአቅም ልዩነት ሊሆንም ደግሞ ይችላል። ስለዚህ ይሄንን ከግምት ውስጥ አለማስገባት በጭራሽ አይቻልም። አርሰናል ከቪክቶር ዮኬሬሽ ሃላንድ ሲቲ ከሃላንድ የሚያገኘውን አይነት አገልግሎት ባያገኝም ግን የፕሪሚየር ሊጉ አንደኛ ነው። አይገርምም? ይሄ ለአርሰናል ዋጋ የሚያሰጠው ነው። ምንም አይነት የአገልግሎት መጓደል እንኳን ቢኖር ኮሌክቲቭ ኳሊቲውን ተጠቅሞ አርሰናል የሊጉን የደረጃ ሰንጠረዥ በአንደኝነት እየመራ ነው የሚገኘው። ነገር ግን ደግሞ ሬዲሜድ ነምበር 9 ነው የተባል ነው ያለቀለት እያደገ ይሄዳል እንዳትዩ 27 ዓመቱ ነው። እያደገ ይሄዳል እንዳትዩ ሬዲሜድ ነምበር 9 ነው እያደገ ምናምን እንዳትዩ በነበረባቸው ሊጎች ላይ የነበረውን ነገር ስትመለከችው ለአርሰናል የፐዝሉ የመጨረሻው ጂግሳው እሱ ነው። ከዛ አርሰናል ኮምፕሊት ይሆናል፣ ሙሉ ይሆናል ነው ስንል የነበረው ነው ስንባልም የነበረው። ተስፋውም ይሄ ነው። ከተስፋው አንጻር ተጨባጭ ሐቁ ሩቅ ሆነብንና ነው ይሄንን ሐሳብ እያነሳን ያለነው ነው። አሁን በእያንዳንዷ ነገር ራሱን ችሎ እንለካው። ሃላንድ ጋር ማወዳደር ለጊዜው መቅበጥ ስለሚመስል እንተው፣ ችግር የለው። ይሄ ልጅ በነበረበት የእግር ኳስ አቅም ዱዌሎችን ማሸነፍ ላይ በጣም ጎበዝ ነበር። አሁን ዱዌሎችን የማሸነፍ ኳሊቲው በጣም ድሮፕ አድርጓል። ዱዌል ማሸነፍ ማለት አንድ ለአንድ ስትገናኝ ብልጫ መውሰድ ማለት ነው። ለዚህ የሳካ አሲስታንስ አይፈልግም። የራስሽ የነበረ ጉብዝና አሁን በምትጫወቱበት ሊግ ላይ ካሉ ተጫዋቾች ጉብዝና ጋር ሲለካና ሲመዘን ካነሰ ሳብቱዩ እሱን አሳድጎ መምጣት
ለዚህ ሊግ የሚመጥን አቅም ላይ መገኘት ለዛ በናርቴታ መታገዝ ነው ያለበት። ዱዌሎችን በበፊቱ መጠን እያሸነፈ አይደለም። በብዙ ነገሮች ቀንሷል ሲባል የቀነሰባቸውን ነገሮች እናንሳ። ለምሳሌ ለስፖርቲንግ ሊዝበን ሲጫወት በጨዋታ 1.25 ጎል ያገባ ነበረ ቪክቶር ዮከሬሽ። አሁን 0.3 በጣም ትንሽ ነው። ልዩነቱም በጣም ሰፊ ነው። አንድ በላይ ጎል ያገባ ነበረ። አሁን 0.3 ነው። ግማሽ እንኳን ጎል አልደረሰም። ሙከራ ማድረግ ብንል ቪክቶር ዮከሬሽ 4.46 ሙከራዎችን በአንድ ጨዋታ ያረግ ነበረ በነበረበት ክለብ፣ በነበረበት ሊግ፣ በነበረው ጉብዝና። ለዛ ነው ያንን ያህል ገንዘብ የተከፈለው። አሁን የአርሰናል ተጫዋች ከሆነ በኋላ 1.9 ነው የሚያደርገው ሙከራ። ከግማሽ በላይ ቀንሷል። አሁን ኳስ መንካት 42.37 ኳስ ይነካ ነበረ ፐር 90 ሚኒትስ። አሁን 24 ነው የሚነካው። ይሄም ከግማሽ በላይ ቀንሷል። በተቃራኒ የግብ ክልል ውስጥ ኳስ መንካት 10 ወይም 11 አካባቢ ኳስ ይነካ ነበረ ኦፖዚሽን ቦክስ ውስጥ፣ አሁን 6 ነው። ዱዌል ሰክሰሱ 50% የነበረው ልጅ አሁን 37። ይሄ የሚያሳየው አንዳንዶቹ በቡድን ጓደኞቹ እና በሱ መካከል ባለው ለመግባባት መቸገር፣ ለመግባባት መዘግየት የመጡ ሊሆኑ ይችላል። አንዳንዶቹ ግን ሙሉ በሙሉ ጣታችንን እሱ ላይ እንድንቀስር የሚያደርጉም የሚያስገድዱም ናቸው። ለምሳሌ ከማጋ ትጫወችሽ ከውርራው ከወልቭስ ማንም ከሚቀልድበት ከወልቭስ ጋር ተጫውቶ ቪክቶር ዮከሬሽ 15 ኳስ ብቻ ነው የነካው። የተሻለ ተጋጣሚም ሊሰጠው አይችልም። 15 ብቻ ኳስ መንካት አንድ ሙከራ አረገ፣ በቃ አለቀ፣ ምንም ነገር የለም። አሁን በዚህ ውስጥ ያሉትን ፋክተሮች ስናነሳ ለምሳሌ በቪክቶር ዮከሬሽ አምሶሪ ግን እንደገና ሃላንድ፣ ሁጎ ኢኪቴኬ ንጽጽር እንስራ ቢባል ራሳቸውን ነፃ በማድረግ አቅም ኳስ ለመቀበል የሚሻገሩ ኳሶችን፣ ፓስ የሚደረጉ ኳሶችን ለመጠቀም ራሳቸውን ዝግጁ በማድረግ ብታነጻጽራቸው ከሶስቱ ኋላ የሚቀረው እሱ ከተቃራኒ ቡድን ተጫዋቾች ምን ያህል ራሱን ያርቃል ስቲ ወደ 3 ሜትር አካባቢ ነው፣ እነሱ 5 ሜትር አካባቢ። ለዛ ነው ሃላንድ አንድ ሲላክለት እሷን ያገባል፣ ችግር የለውም። በሌላው ደቂቃ ላይ ባከነ አልሰራ ምናምን በሚባለው ነገር እንትን እንዳትዩ ነው። ይሄ የዋንተች ጎሎችን ይሄ አንደኛው ራስን ከተቃራኒ ቡድን ተጫዋቾች ነፃ እያደረግሽ ከቡድን ጓደኞችሽ የሚገኝን ሰርቪሷ ብታንስም አንድም ብትሆን እሷን ለመጠቀም ራሱን ምን ያህል ዝግጁ ያደርጋል የሚለውን ስታይ በሁጎ ኢኪቴኬም በሃላንድም ይበለጣል። አንድ ሁለተኛ ነገር የዋን ፓስ ጎል ልክክ ድርግም ምናምን የምትዩ ነገር ዮከሬሽ ላይ የለም፣ እነዛ ጋር ግን አለ። ሂስ ፈርስት ሾት ኦን ታርጌት እኮ ነው ያገባው ፓላስ ላይ። እንደዚህ ያለ ኳሊቲን ለማውጣት አሁን 4 ወር ኖርን እኮ አዲሱ የውድድር ዓመት ከተጀመረ የነበረው ጉብዝና ላይ መጨመር ነው፣ የነበረው ጉብዝና ላይ አድጎ መገኘት ነው። ስለዚህ ይሄንን ማድረግ ይጠበቅበታል። ስፔሻሊ በግል ማሻሻል ያለበት ነገሮች ላይ የበለጠ በራሱ ትኩረት አድርጎ ሌሎችን ተወቃሽ ማድረግ ኳስ እየደረሰው አይደለም የሚሉት ነገሮችን ሀሳብ ከመስጠትን በዘለለ ያ እንዳለ ሆኖ ግን በግል ደግሞ ራሱን የበለጠ ብቆ የሚያደርግበት ለምሳሌ ዱዌሎችን ማሸነፍ ላይ እንደገና ራስን ነጻ ማድረግ ላይ እነዚህ ነገሮች ላይ በጣም ትኩረት ማድረግ እንዳለበት ምንም ቁጥሮች ያሳያሉ። ሳምሪ ይኸውልሽ አሁን አርሰናል በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከሁሉም ክለቦች በደረጃ ሰንጠረዥ በነጥብ ምናምን ብቻ አይደለም አንደኛ እኮ ስሩ ቦልስ በተጫዋቾች መሀል ኳስን አሻግሮ መስጠት
አንደኛ ነው። የአርሰናልን ቁጥር የሚያክል አንድም ሌላ የፕሪሚየር ሊግ ክለብ የለም። ሰርቪሱን ተጓድሎ ሊሆን ይችላል በሱ ባህሪ በሱ ኔቸር ምናምን ብለሽ የተወሰኑ ጥያቄዎችን ልታነሺ ትችላለሽ። ግን በስሩ ቦልስ ግን የአርቴታ አርሰናል አንደኛ ነው በፕሪሚየር ሊጉ። ይህንን ብቻ ይዘሽ የዘንድሮን ጉብዝናቸውን እንዳትታይ ደግሞ የሚያደርግሽ ባለፈው የውድድር ዓመት አርሰናል 2 ስሩ ቦል ሲኖረው ነበር 2 ፐርጌም በአማካኝ። ዘንድሮ በእጥፍ ነው ያደገው። እንዴ ከዚች እንዴት ትንሽ ነገር አሰጭ ገብቶሻል ብለሽ የምትሰጪውን ነገር የሚያሳድጉ ሰርቪሱ ሙሉ በሙሉ ተጓደለ እንዳቲ የሚያደርጉ በጣም ብዙ ነገሮች አሉ። በነሳካ አንድ በቃ ለእኔ ውሃ የሚቋጥረው አንዱ ምክንያት የአርሰናል ቢልድ አፕ ሜኪንጉ ቶሎ የተቃራኒ የግብ ክልል ላይ መድረስ ላይ ስሎው ነው፣ ዝግ ያለ ነው። ይሄ ደግሞ ለተቃራኒ ቡድን ተጫዋቾች ኦርጋናይዝድ ሆኖ ለመከላከል እድል ይሰጣል። የእነሱ ኦርጋናይዝድ ሆኖ መከላከል ቪክቶር ዮኬሬሽን እንዲቸገር አድርጎታል። በጣም ፈጣን ትራንዚሽን ስለሌለ ከመከላከል ወደ ማጥቃት ስሎው ስለሆነ ፕሮሰሱ እዛ ላይ አርቴታ ይስራ እየተባለ ስለሆነ እሱ ጎርቶታል፣ ልቀበል እችላለሁ። እነሱ ያጎደሉበት ነገር እንዳለ ሆኖ ግን እሱ ያጎደለው ነገር ደግሞ ቸል ሊባል የሚችል አይደለም። ምን ታረጊዋለሽ አለ ጥላሁን ገሰሰ። አይ ልክ ነው። ሁለቱም ሲተጋገዙ ነው አንድን ተጫዋች የበለጠ ስኬታማና ውጤታማ የሚያደርገው። ማለት ከቡድን ጓደኞቹ ጋራ ያለው ቅንጅት የተሻለ ሲሆን ኳስም በተሻለ አግባብ ሲደርሰው፣ ሁለቱም ደግሞ ራሱ ተጫዋቹ በግሉ ማሻሻል ያለበትን ነገሮች እያሻሻለ ሲሄድ ራሱን የበለጠ ሲያሳድግ ነው። አሁን ባለፈው ገብርኤል ሱስ ተመልሶ እንግዲህ ወደ ጨዋታ ከመጣ በኋላ ተቀይሮ ሲገባ እኮ የተሻለውን ነገር በሙሉ ያደረገው እሱ ነው። ቪክቶር ዮኬሬሽ ካሳለፈው 60 ደቂቃ የገብርኤል ሱስ 30 ደቂቃ በልጦ የተገኘበት ጊዜ አለ። አሁን በመነጠል ሂደት ካየኸው ገብርኤል ሱስ ለአንድ አመት ለሚሆን ጊዜ ከቡድን ጓደኞቹ ጋር ጨዋታ አላደረገም፣ ልምምድ አልሰራም። ግን ያው የሚያውቀው ያጨዋወት ሂደት ነው፣ በቤቱ ያለፈበት ሂደት ስለሆነ እንደ አዲስ ሁኔታ ውስጥ እንደመውደቅ ራሱን ሊያይ ይችላል። ምንም አይነት የእንግዳ አይነት ስሜትም ላይሰማው ይችላል። ግን ሁለቱም መተጋገዝ አለበት የሚለው ዋና ይመስለኛል። የከቡድን አሁን አንዳንድ ወቀሳዎች አይተ ከሆነ ሶሻል ሚዲያም ላይ ቪዲዮዎች እየተቆራረጡ ይለቀቃሉ። ራሱን ነጻ አድርጎ የአርሰናል ጓደኞቹ የሚሰጡትን ኳስ በሚጠብቅበት ጊዜ ያንን ግለሱ በመስጠት ከኳስ ጋር ጊዜ የሚያጠፉ የአርሰናል ተጫዋቾች አሉ። ኦዲጋርድ እንደውም ስሙ ሲነሳ በተደጋጋሚ አይቻሉ። በቃ ረጅሙን ጊዜ ከኳስ ጋር ያጠፋና እባክህን እያለ ራሱን ነጻ አድርጎም እየጠበቀው ግን ለሱ የሚደርሰው ኳስ የለም የሚል አንድ የሚሰጥ አስተያየት አለ። ቪዲዮዎችም አሉ። ግን ደግሞ በሌላ በኩል ራሱን ነጻ የማድረግ ነገርም ላይ ደግሞ እሱ መበርታት ሌላ አሁን አንድ የቁጥር መረጃ ልስጥሽና በዛው እንጨርስ። የምናነሳው ሁለት ነገሮች ነው። አንድ የኦፕታ 81 አጥቂዎች አሉ ይላል በእንግሊዝ ፕሪሚየር ሊግ 81 አጥቂዎች። አጥቂ የሚለው ነገር ተመዝኖ ከዛ እነዚህ አጥቂዎች 20 እና ከዛ በላይ ደቂቃ 20% ኦፍ ዘ ቲምስ ጌም ማለት ነው ከቡድናቸው አጠቃላይ የሜዳ ላይ ቆይታ 20% አካባቢ የተጫወቱት ምናምን 81 ሲያደርግ የቪክቶር ዮኬሬሽ በአጥቂ መመዘኛ 45ኛ ነው። አሁን ሃላንድንና ሁጎ ኤኪቲኬን ማንሳት ቅብጠት የሚሆነው ለዚህ ነው። 45ኛ ደረጃ ላይ ነው የሚቀመጠው። እንዲህ እንዲሆን አይደለም የተገዛው። አርቴታ ያለውን የኔ መደምደሚያ አድርጌ ብጠቀመው በጣም ደስ ይለኛል። ሌትስ ቢ ሎጂካል፣ ምክንያታዊ እንሆን፣ በምክንያት እናስብ፣ በምክንያት እንመራ። ተወደደም ተጠላም ሃላንድ የሚለካበት መለኪያ ነው ለቪክቶር ዮኬሬሽ የሚሰራው። ኤኪቲኬ የሚለካበት መለኪያ ነው ለቪክቶር ዮኬሬሽ የሚሰራው። በቃ ያግባ አለ ያግባ። ልክ ነው። ይህንን ሰሞኑን በተደጋጋሚ የተናገረው አስተያየት ነው አርቴታ። እሺ ደግሞ እንግዲህ አርሰናል ከኤቨርተን ጋር የሚያደርገው ጨዋታ ምሽት 5 ሰዓት ላይ ይደረጋል። ከጨዋታው በፊት የተለያዩ መረጃዎችን ለማድረስ እንሞክራለን። እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።